በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 13 በዚች ቀን የከበረ ሰርግዮስ በሰማዕትነት ሞተ። አባትና እናቱ ወንድሞችም ከእርሱ ጋር ሌሎችም ብዙዎች ሰዎች ሞቱ። የዚህም ቅዱስ ሰርግዮስ አባትና እናቱ ደጎች ናቸው። የአባቱ ስም ቴዎድሮስ የእናቱም ስም ማርያም ነው። ዕድሜውም 20 ዓመት ሲሆነው በክብር ባለቤት ክርስቶስ ስም ይሞት ዘንድ በልቡ አሰበ። ወደ መኮንኑም ቆጵርያኖስ ቀርቦ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ታመነ። መኮንኑም ጽኑ ስቃይን ያሰቃዩት ዘንድ ያስሩትም ዘንድ አዘዘ። ጌታችንንም ነፍሱን ወደ ሰማይ አምጥቀው የቅዱሳን ሰማዕታት መኖሪያ ያሳዩት ዘንድ አዘዘ። አይታይም ተጽናናች፣ ከስቃይ ከሕሙማን ፈወሰው። ቀሲስ አባ መጽዋዕንና 2 ዲያቆናትም ተጋድሎውን ሰሙ። ያን ጊዜም ተነስተው ወደ አትሬቢው አገር ገዢ ቀርቦ በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመኑ። የጸና ግርፋትንም ይገርፋቸው ዘንድ አዘዘ። እንዲሁም አደረጉባቸው። ሕዝቡ ሁሉ በዙሪያቸው ሆነው ይመለከቷቸው ነበር። ስለ ቄስና ከእርሱ ጋር ስላሉትም አዘኑ። ቄሱ ግን ፊቱን ወደ እርሳቸው መልሶ ገሥጻቸው፣ አስተማራቸውም። በክብር ባለቤት በጌታችን በኢየሱስ ክርስቶስ በቀናች ሃይማኖት እንዲጸኑ አላቸው። ከዚህም በኋላ በውሃ ላይ ጸልዩ በላያቸው ረጨ። በዚያም ጊዜ በላያቸው ወርዷልና የመንፈስ ቅዱስን ጸጋ ተቀብለው በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመኑ። ራሶቻቸውን በሰይፍ ቆረጧቸው። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። ከዚያም በኋላ ቄሱ ከውሽባ ቤት ማንደጃ ውስጥ ይጨምሩት ዘንድ መኮንን አዘዘ። እግዚአብሔርም ከእሳት አዳነው። ከእግዚአብሔር የታዘዘ መልአክ ተገለጠለትና እርሱ ስለ ክብር ባለቤት ክርስቶስ ስም 3 ጊዜ ምስክር እንደሚሆን አስረዳው። ከእሳት ማንደጃው ውስጥ አወጣው። መኮንኑም ወደ እስክንድርያ ሀገር ላከው። ተጋድሎውንና ምስክርነቱ በዚያ ፈጸመ። የምስክርነቱ አክሊልን በመንግሥተ ሰማያት ተቀበለ። ከዚህ በኋላም መኮንን ጶቅርያኖስ የከበረ ሰርግዮስን ያቀርቡት ዘንድ አዘዘ። ታላቅ ስቃይንም አሰቃየው። የነሐስ መንኮራኩሮች አምጥተው ከውስጣቸው አስገብተው አበራዩት። ሕዋሳቱንም 4 ክፍል ሆኖ ሥጋውን ሁሉ ተቆራረጠ። ጌታችንም አድኖ ያለ ጉዳት በጤና አስነሳው። ዳግመኛም እንዲሰግድለት ጣዖት አመጡ። ቅዱስ ግን ሲረግጠው ወድቆ ተቀጥቅጦ ደቀቀ። መኮንኑ ቆጵርያኖስም አይቶ በክብር ባለቤት በጌታ ኢየሱስ ክርስቶስ አመነ። አምላክ ቢሆን ራሱ ማዳን በቻለ ነበር አለ። ከዚህ በኋላ የጭፍራ አለቃ ስሙ አውስዮስ የሚባል የከበረ ሰርግዮስን ፈልጎ ያዘው። ቆዳውንም ገፍፈው በታላቅ ቆምጣጤና ጨው ቁስልን ያሽ ዘንድ አዘዘ። ጌታችን ግን በስቃዮች ላይ ያጸናው ያበረታው ነበርና። እናቱና እህቱም ሰምተው ወደ እርሱ መጡ። ባዩትም ጊዜ በላዩ አለቀሱ። ከሐዘንም ብዛት እህቱ ነፍሷን አሳለፈች። የከበረ ሰርግዮስም ስለ እህቱ ወደ ጌታችን ጸለየ። ከሞትም ድና በሕይወት ተነሳች። ያን ጊዜ ሰማዕታትን ገድል የሚጽፍ የአቅፋአስ አገር ሰው የከበረ ዮልያኖስ መጣ። ገድሉንም ሁሉ ከእርሱ ተረዳ። ለሥጋውም እንደሚያስብ ቃል ገባለት። ከዚያ በኋላ ደግሞ የከበረ ሰርግዮስን በመንኮራኩር ውስጥ ያሰቃዩት ዘንድ በጆሮቹ የእሳት መብራቶችን እንዲጨምሩ፣ የእጆቹንና የእግሮቹ ጥፍሮች እንዲነቀሉ፣ በአንገቱም ከባድ ድንጋይ አንጠልጥለው ከብረት አልጋ ላይ አስተኝተው ከበታቹ እሳት እንዲያነዱ አውስዮስ አዘዘ። እንዳዘዘውም አደረጉበት። ጌታችን ኢየሱስም ያጸናውና ያለ ጥፋት በጤና ያስነሳው ነበር። የሰራዊት አለቃ አውስዮስም ማስቃየቱን በደከመ ጊዜ ራሱን በሰይፍ ይቆርጠው ዘንድ አዘዘ። የከበረ ሰርግዮስም ሰምቶ እጅግ ደስ አለው። ወደ አባቱና ወደ እናቱ ወደ ወንድሞቹ ላከ። ዘመዶች ሁሉም የእርሱ የሆኑ ሰዎች መጡ። በአፉም ልጓም ለጉመው ሸብሽበውን ወደሚቆርጡበት ሲስቡ ታገኙትና መኮንኑ የረከሱ ጣዖታትን
ረገሙ። መኮንኑንም ከከበረ ሰርግዮስ ጋር ሁሉንም ጨብጭቧቸው እንዲቆረጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊል ተቀበሉ። እንዲህም ሆነ ከሕዝቡ ውስጥ አንድ ታናሽ ሕፃን እግዚአብሔር ዓይኖቹን ገልጦለት የቅዱሳን ሰማዕታት ነፍሶቻቸውን መላእክት ወደ ሰማይ ሲያወጣቸው አይቶ ጌታ ኢየሱስ ክርስቶስ ወይ ይቅር በለኝ እያለ በከፍተኛ ቃል ጮኸ። እናትና አባቱ መኮንኑ ሰምቶ ስለ እርሱ እንዳያጠፋቸው አፉን የሚዘጉ ሆኑ። እርሱ ግን እንዲህ እያለ መጮህ አልተወም። በላዩ እስከተኙበትና ነፍሱን እስከ አሳለፈ ድረስ ከሰማዕታት እናት ጋር የምስክርነት አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ሰላም እንበለ ለመስተጋድል ሰርጋዮስ ሙላ ጽፋር በመጥባሃተ ወዝኡ ቀማእሰለ ለማህበራንዩ ሰላም ሰማዕታት ክርስቶስ ምስለ ዲያቆናት ክልሄቱ ወምስለ ምጹእ ቀሲስ አስተርዮ በስብሐት ለሕፃነ ንዑስ። በዚህች ዕለት የከበረ አባት የእስክንድርያ ሀገር ሊቀ ጳጳሳት ጢሞቴዎስን አረፈ። እርሱም ለአባቶች ሊቀ ጳጳሳት 32ኛው ነው። ይህን አባት ስለ ቀናች ሃይማኖት ብዙ መከራና ችግር ደርሶበታል። እንዲህም ሆነ በዚያ ወራት የአንጾኪያ ሊቅ መጣ። እርሱም ከዚያ አባት ጢሞቴዎስ ጋር ምዕመናንን እያጽናና ከሀገር ወደ ሀገር ከገዳም ወደ ገዳም ከቦታ ወደ ቦታ የሚዘዋወር ሆነ። በዚያም አባት ጢሞቴዎስ ዘመን ከቁስጥንጥንያ የመጡ ክፉዎች ሰዎች በግብፅ ሀገር ተገለጡ። እነርሱም የክርስቶስ ተዋህዶ ምትሃት በሚያደርግ መከራውንና ትንሣኤው በሚከብድ በረከሰ በአውጣኪያ ትምህርት የሚያምኑ ናቸው። ይህም አባት አውግዞ ከግብፅ ሀገር አሳደዳቸው። ዳግመኛም በዘመኑ ምእመንን ንጉሥ አንስጣስዮስን አረፈና በእርሱ ፈንታ ኬልቄዶናዊ መናፍቅ ዮስጣንያስ ነገሰ። እርሱም በአባ ጢሞቴዎስ ፈንታ ሊናሪዮስን ሊቀ ጵጵስና ሾሙ። ሃይማኖታቸውም ቀና ምዕመናን ሁሉ በኬልቄዶን ጉባኤ ወደ ተወሰኑ ሃይማኖት ሊመልሳቸው ወደ ቁስጥንጥንያ ጉባኤ ሰብስቡ። የአንጾኪያ ሊቀ ጳጳሳት አባ ሳዊሮስ ከኤጲስቆጶሳቶቹ ጋር አስበጣው። በኬልቄዶን ጉባኤ በተወሰነች በተበላሸች ሃይማኖቱ ያመኑ ዘንድ አስገድዳቸው። እርሱ ግን አልተቀበሉትም፣ ትእዛዙንም አልሰማውም። ስለዚህ ሃይማኖታቸው በቀና ምዕመናን ሁሉ ታላቅ መከራ ደረሰባቸው። ይህም አባት ጢሞቴዎስ በመንበረ ሲመቱ 17 ዓመት ኑሮ በሰላም አረፈ። በረከቱ ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም እንበለ ጢሞቴዎስ ሰባኬ ወላይቀ ጳጳሳት ዝኬ ዘበመዋዕሊሁ ተውበ ለመሃይመነን ቡራኬ መኡዩ በነደ ቃሉ ከመገደ ሐምለ ወመለኬ ተአመን በትምህርቱ ለእለው አውጣኬ። በዚህች ዕለት ለፋሲለደስ ልጅ ለቴዎድሮስ የምስክርነቱ መታሰቢያ ነው። የአባ ክፍለ የአባ ሀብስም በረከታቸው ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን። በዚህች ዕለት መልካም ስም አጠራርና ጣፋጭ ዜና ያለው ለሶርያ መስፍን ልጁ የሆነ ለተመሰገነ ለሁለተኛው አውሳቢዮስ የምስክርነቱ የዕረፍት መታሰቢያ ነው። ለእርሱ መንፈስ ቅዱስን የተመላች ስሟ አውላፊያ የሚባል እህት አለች። ይህንንም ቅዱስ በተግሣጽ ጥበብን ማስተማር አሳደጉት። ባደገም ጊዜ እጅግ ደንግባት ያላትን የሮሜ ንጉሥ ልጅ በብዙ ክብር አጋቡት። በዚያችም ዕለት ወደ እህቱ ገብቶ እስቲ ምከሪኝ፣ ልቤ ይህችን ጋብቻ አይሻውም፣ ዓለምን ንቁ መተው እንጂ አላት። እህቱንም የዚህ የኃላፊውን ዓለም ጣዕም ምን ይጠቅማል? እንደ ሊቀ ጳጳሳት ዲሜጥሮስ በድንግልና መኖር ይሻልሃል አለችው። ምሽትም በሆነ ጊዜ ሙሽሪት ወዳለችበት ገብቶ አንገቷን ያዙ አድርጎ ሳማት። እህቴ መልካም ነገርን ነግርሽ ዘንድ እሺ በይኝ አላት። በል ተናገር አለችው። እርሱም እወቂ፣ ይህን ዓለም ፍላጎት ሁሉ ኃላፊ እንደሆነ ያንቺም ደምግባትሽና ላይሽም እንደሚጠፋ ከጽድቅ ስራ ብቻ በቀር የሚጠቅመን የለም። አሁን ስጋችንን ከምናሳድፍ ድንግልናችንን ጠብቀን መኖር ይሻለናል አላት። እርሷም ወንድሜ ሆይ እኔም ጋብቻን አልሻም እንዳልክ ይሁን አለችው። በዚህ ምክር ተስማምተው ሁለቱ በአንድነት የጽድቅ ስራ
መጀመሪያ ጸልዩ እየጾሙ በየሌሊቱ ከባህር ውስጥ ቆመው ያድራሉ። አጥራ ወደምትባል ቤተ ክርስቲያን እየሄዱ 4000 ጊዜ ይሰግዳሉ። የዳዊት መዝሙርና የዮሐንስ ወንጌልን ያነባሉ። ሥጋውንና ደሙን ሳይቀበሉ ሁልጊዜ እህልን አይቀምሱም። በአንዲትም ዕለት ሶርያው ንጉሥ ሚስት አውሳብዮስን አይታው እጅግ ወደደችው። ከባሮቹም ሁለቱን ልካ ወደ እርሷ አስመጣችው። በአልጋዋም ላይ ምንጣፎች አንጥፋ ብጫ ሐርን ልብስን አለበሰችው። በአንገቷም የወርቅ ማር በማድረግ አጌጠች። አውሳብዮስ በልቤ ያለውን እነግርህ ዘንድ ና ከዚህ ተቀመጥ አለችው። እርሱም ከንጉሥ ሚስት ጋር አልቀመጥም፣ እንደቆምኩ ንገሪኝ አላት። እርሷም አንተን ከመውደዴ በብዛት የተነሳ ሰውነቴ ይናወጣል፣ ልመናዬ ይቀልጣልና ና ከእኔ ጋር ተኛ አለችው። እርሱ ከንጉሥ ሚስት ጋር መተኛት የሚገባኝ ሳይሆን የእግዚአብሔር ትእዛዝ እንዲህ አልሆነምና ከአንቺ ጋር አልተኛም አላት። ልትይዘውም በወደደች ጊዜ አመለጣትና ሮጦ ሄዶ ወደ ቤተ ክርስቲያን ገባ። እርሷም በታላቅ ድምፅ ጮኸች። ባሮቹም ደርሰው እመቤታችን ሆይ ምን ሆነሽ አሏት። እርሷም ይህ ሰራኛ አውሳብዮስ ወደ እኔ ገብቶ የማይገባ ነገር ተናገረኝ። አይሆንም ባልሁት ጊዜ ስራዬን ስላደረገብኝ መንቀጥቀጥና ጻርን ያዘኝ አለቻቸው። ከዚህ በኋላ ከቤተ ክርስቲያን አውጥተው ያመጡት ዘንድ 14 መምህራን አዘዘች። ወደ እርሷ ባደረሱት ጊዜ በብረት ዘንጎች ይደበድቡት ዘንድ እጆቹና እግሮቹ አስረው ከከተማ ውጪ በ4 እንጨቶች ላይ ይሰቅሉት ዘንድ አዘዘችው። ከባሮቹ አንዲቷ ልክ እርሷን ከተሰቀልክባት እንድትወርድ ለእመቤቴ ያለችን እሺ በላት አለችው። እርሱም የአመንዝራ ቃል አልሰማም አላት። በዚያን ጊዜ መጸለይ ጀመረና እንዲህ አለ። አቤቱ የአብርሃም የይስሐቅ ያዕቆብ ፈጣሪ እግዚአብሔር ሆይ አባቶቻችን ከመከራቸው ሁሉ ያዳንካቸው አንተ ነህና እኔን ባሪያህን አውሳብዮስን አድነኝ። ዳንኤልን ከአንበሶች አፍ፣ ሶስናን ከረበናት እጅ ያዳንህ አንተ ነህና ያለ አንተ የለኝምና ከአመፀኛይቱ ሴት እጅ አድነኝ። ከዚህም በኋላ ዳግመኛ አንገቱ በገመድ አንቀው በ130 ፍላጻዎችን ይነድፉት ዘንድ አዘዛቸው። ይህንንም ባደረጉት ጊዜ የመላእክት አለቆች ሚካኤልና ገብርኤል ጌታችንን አዘዛቸው። እነርሱም ከሰውነቱ ውስጥ ፍላጻዎች አወጡ፣ ያለ ጉዳትም ጤነኛ ሆነ። ንጉሡም ከሄደበት በገባ ጊዜ ለስቅላትና ለሞት አሳልፈሽ የሰጠሽው የአውሳብዮስ በደሉ ምንድን ነው ብሎ ጠየቃት። የንጉሡ ሚስት ለአንተ መናገር አፍራለሁ፣ አንተንም እፈራለሁ አለችው። አትፍሪኝ በይ ንገሪኝ አላት። እርሷም ብቻዬን ተቀምጬ ሳለሁ የሰራየኛው ሰው ወደ እኔ ገብቶ ሊናገሩት የማይገባ ስራ ለመነኝ፣ በከለከልኩትም ጊዜ በስራው አሳመመኝ አለችው። ንጉሡም አውሳብዮስ ከተሰቀለበት አውርደው ወደ እርሱ ያቀርቡት ዘንድ አዘዘ። ሲቀርብም ንጉሡ አውሳብዮስ በሚስቴ ላይ ክፉ መስራትን ለምን አሰብክ አለው። አውሳብዮስም ይህ ነገር እውነት ይመስልሃል ብሎ መለሰለት። ንጉሡም ይህ የምሰማው ነገር እውነት ነውን? በማለት ባሮቹ መረመራቸው። እነርሱም ጌታችን ንጉሥ ሆይ እኛ ግን ጩኸት ሰምተን ወደ አዳራሹ በደረስን ጊዜ ንግሥትም እመቤታችን የጮኸች አገኘናት። ምን ሆነች ነው ባልናት ጊዜ ይህንን ነገረችን አሉት። ይህን በሰማ ጊዜ እንደ አንበሳ ጮኸች። ጨብጨባውንም በሰይፍ እንዲቆርጡ ስጋውንም እንደ ላም ስጋ ቆራርጠው ከዶሮ ማር ጋር ከምንችት ውስጥ ጨምረው አፉን ዘግተው በእሳት ያበስሉት ዘንድ አዘዘ። በዚያን ጊዜ የመላእክት አለቃ ቅዱስ ሚካኤልና ገብርኤል መጡ። ከምንችትም ውስጥ አውጥተው ከሞት አድነው አስነሱት። ከተነሳም በኋላ በሀገር ውስጥ ሲጓዝ ሰዎች ያገኙት ሕያው እንደሆነም ለንጉሡ ነገሩት። ንጉሡም እንዲያመጡትና 4 ዛንጅሮችን በአካላቶቹ ውስጥ እንዲያስገቡ፣ አንዱን በአንገቱ ውስጥ፣ አንዱን በወገቡ፣ አንዱን በጎኑ፣ አንዱን በጉልበቱ ውስጥ አስገብተው እጅና እግሩን አስረው እሳት ውስጥ ይጨምሩት ዘንድ አዘዘ። የከበሩ ሚካኤልና ገብርኤል መጥተው እሳቱን አቀዘቀዙ። የመላእክት አለቃ ዑራኤልም ነጥቆ ወደ ሰማይ አሳረገውና በዚያ 14 ዓመት ኖረ። ከዚያም በኋላ ወደ ምድር ተመልሶ ወርዶ የወንጌልን ሃይማኖት እያስተማረ 40 ዓመት ኖረ። በእርሱ ትምህርት 85,000 አረማውያን አመኑ። ጌታችን ኢየሱስም ስሙን ለሚጠራ መታሰቢያውን ለሚያደርግ እስከ 7 ትውልድ ሊምርለት ቃል ኪዳን ሰጠው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ሲማረን በረከቱ ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለአውሳብዮስ
ወዴታ ብሲት ተመከረ ሶበ ትእዛዘ ይስምዓ ወፍቃደ ይገብር አመ ውስተ ሰዓት አቡ በጋንኒ አነሱረ በደ ኡራኤል አርጎ እስከነ ይትመይት ምድር ካብእተ ሱባኤ ባተ ሰማይ ነበረ። በዚህች ዕለት የጎርማሲው ልጅ የሰማዕት ፍቅጦር የልደቱ መታሰቢያ ነው። በረከቱ ከእኛ ጋር ትኖር ለእግዚአብሔር ምስጋና ይሁን፣ አሜን። ሰላም ለልደትከ ከመ ጽጌ ደንጉላ ዘቆላ ለዘከ ለሶከ ኃጢአት በማእከለ ፊቅጦር ፀሐይ ዘትረወፅ በሰረገላ ኢያስጥም ህይወት ለቁረ ኃጢአት ማዕበለ ሐመረ ንገዲት ኃጢአት በሞት ከተደላ ዛቀረብኩ ማሊት ዘዘክርያ አላፈ እምዕለ ተጸምድኩ ዘለፈ ለዳነበበ ተወክፈ ዘዴትየ መጽሐፍ እንተረሴከ እግዚኦ ጸራይከ መበለት ወኩፈ እምዕለ አቡ ወቡልሃም ዘተረፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል ሀዲ ወመነኮሳት ሄራን ባረኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቃ ወንሰ ህፃን ለዛጸፉ በክርታስ ወለዛ ጸፉ ወንዘ ይድረስ ለዛንብቡ ወለዘ ተረጎሙ በልሳን ሐዲስ ወለዘ ሰማ ቃሉ በእዝነ መንፈስ በጸሎተ እሙ አራቂተ ማርያም አራቂተ ኩሉ መባሰ ህሙረ ይማረነ ኢየሱስ ክርስቶስ ህሙረ ይማረነ ኢየሱስ ክርስቶስ ህሙረ ይማረነ ኢየሱስ ክርስቶስ